ስንት ጊዜ ደጅ ጠናችሁ? ስንት ዘመን ተንበረከካችሁ? ስንት ዘመን አለቀሳችሁ? ስንት ጊዜ እጃችሁ እግዚአብሔር ጋር ዘረጋችሁ? በሙሉ አባቶቻችንን ተመልከቷቸው። ዕድሜ ዘመናቸውን ሁሉ እኮ ይጸልዩ ነበር። ኦርቶዶክሳውያን እግዚአብሔርን ያህል ጌታ የከበረው አምላካችን ደካማ የምንሆን እኛ በጸሎት እንድንጠይቀው ደግሞም ፈቃዱ እንድናናግረው መፍቀዱ አይገርማችሁ? የእግዚአብሔር ምልኡነት የኛ ጉድለት፣ የእግዚአብሔር ፈጣሪነት የኛ ፍጡርነት የሚረጋገጠው የጎደለብንን ነገር በጸሎት ስንጠይቅ አይደለም። በጸሎት የማታናግሩት ከሆነ ጸሎት እየጸለያችሁ ከአምላካችሁ ጋር የማትነጋገሩ ከሆነ ምን እያላችሁት እንደሆነ ታውቃላችሁ? ምን ያህሎቻችን በጸሎት ጸንተናል? ምን ያህሎቻችን መነጋገር ጀምረናል? ያለ ጸሎት ስለሆንን የሰይጣን ማራገጫ መጫወቻ እንደሆነ አይሰማችሁ? በጣም ስለምንበላ ይሆን የምሽት ጸሎት የከበደ? ብዙ የቲቪ ቻናሎቻችን ስለምንቀያየር የሰማይ ኔትወርካችንንና ቻናላችንን ዘግተነው ይሆን? መታመምህን ላለመጸለይ ምክንያት አታድርግ፣ ይልቁንም ይላል ለህመምህ መድኃኒት የሚሆንህ ጸሎትህ ነው ይላል። በአንድ ጊዜ ለምን አልተሰማሁም አትበሉ። ይሄ ትዕቢት ነው ወገኖች። እግዚአብሔር እኔ በምፈቅደው ቀን ለምን አልመለሰልኝም አትበሉ። ይሄ ኩራት ነው ወገኖቼ። መልስ እስክታገኙ ድረስ አልለቅህም ማለት ነው። እስክትመልስልኝ አልለቅህም፣ እስክትደርስልኝ አልለቅህም፣ ከዚህ ማጥ እስክታወጣኝ ድረስ አልለቅህም። ካልባረከኝ አልለቅህም ማለት እኮ ነው። አትልቀቁ። እግዚአብሔር የሚቀበለው ጸሎት፣ እግዚአብሔር የሚቀበለው ልመና አሁን የምነግራችሁ ቀመር ወይም ፎርሙላ የለውም። ግን ደግሞ በቅዱሳት መጻሕፍት የተጻፉ በአባቶቻችን ምክር የተነገሩ ደግሞም አባቶቻችን ኖረውበት የተጠቀሙበትን ጥቂት ነው የማካፍላችሁ። ስንኖር ደግሞ እግዚአብሔር የበለጠውን ይገልጥልናል። ምን ያህሎቻችሁ ጸሎት መብት ሳይሆን ግዴታ መሆኑን ታውቃላችሁ? እግዚአብሔርን እናመልካለን የሚሉ ሰዎች ሁሉ ሊጸልዩ ግድ ነው፣ መብት አይደለም። ኦርቶዶክሳውያን እግዚአብሔርን እናመልካለን ካልን ስንጠመቅ ቃል ኪዳን ከገባንባቸው ጥልቅ ቁም ነገሮች አንዱ፣ ኮሚትመንት ከገባንባቸው ነጥቦች አንዱ ጸሎት ማድረግ ነው። ምክንያቱም ጸሎት ሕይወት ነው። ጸሎት የነፍሳችን ነፍስ ነው። ጸሎት የመኖራችን ሕልውና ነው። ኦርቶዶክሳውያን እግዚአብሔርን ያህል ጌታ የከበረው አምላካችን ገናናው ንጉሣችን ደካማ የምንሆን እኛ በጸሎት እንድንጠይቀው ደግሞም ፈቃዱ እንድናናግረው መፍቀዱ አይገርማችሁ? የእሱ ልዕልና ተመልከቱት፣ የእኛን ደካማነት ደግሞ እዩት። እግዚአብሔር ምንኛ ቸር ነው እንድናናግረው በጸሎት መፍቀዱ። ነገሥታትን እኮ ማናገር ከባድ ነው። የከበሩ ባለሥልጣናትን እኮ ማውራት አይቻልም። ደጅ ጥናቱ እኮ የትየለሌ ነው። እነሱን ከማግኘት ነገሩን መርሳት ቀላል ነው። እግዚአብሔር ግን ምን ያህል ቸር ነው! እጅግ ደካማ የምንሆን እኛ እንድናናገረው መፍቀዱ፣ እኛን ከላይ ሆኖ እታች ያለነውን እኛን መመልከቱ። ጸሎት የእግዚአብሔር ቸርነት የእግዚአብሔር ፍቅር አንዱ መገለጫ ሆነው እኛን ለማናገር ራሱ መፍቀዱ። ኦርቶዶክሳውያን እዩ፣ እንድናናገረው እግዚአብሔር በጸሎት እንድንጠይቀው የሚፈልገው ለምን ይመስላችኋል? አያችሁ፣ ጠይቀነው እኛ በጠየቅነው ጥያቄ ኃላፊነት እንድንወስድ ይፈልጋል እግዚአብሔር። ታስታውሳላችሁ? የተወደደ መድኃኒታችን ሊያድን ሲል
ልትድን ትወዳለህን እያለ እየጠየቀ ደግሞም እያስፈቀደ እኮ ነው ያድን የነበረው። ሳንጠይቀው ቢያደርግልን እግዚአብሔርን ከሳሾችና ልክ እንደ አዳም የሰጠኝ ሴት አሳተችን ብለን እንዳናማው እግዚአብሔር በጸሎት እንድንጠይቀው ይፈልጋል። ለምን? ኃላፊነት እንድንወስድ ይፈልጋል። ለምን? እንዳንከሰው ይፈልጋል። ደግሞ ስለምን ካላችሁኝ ጠይቀነው እግዚአብሔር ሲያደርግልን ደፍረን አባቴን ጠይቄው ነበረ አደረገልን ብለን ሃይማኖታችንን ለመግለጥ ለምስክርነት እኮ የሚያበቃን ጠይቀነው ያደረገልን እንደሆነ ነው። አሁን እንኳን የምትሰሟቸው ምስክርነቶች እኮ ሃይማኖት እኮ ነው። እግዚአብሔርን ጠየቁት አደረገላቸው፣ ተሳሉ ፈጸመላቸው፣ ለመኑት አከናወነላቸው። እናስ በድፍረት መመስከር ጀመሩ። ምንድነው ጸሎት ካላችሁኝ ሃይማኖትም ጭምር ነው ምእመናን። ለመመስከርም የሚያስችለን ጠይቀነው ሲያደርግልን ነው። ኦርቶዶክሳውያን ደፍሮ አደረገልኝ ለማለት የሚያበቃው በጸሎት ስንጠይቀው ነው። ይህም የሃይማኖት ምስክርነት ነው። ይህም የሃይማኖት መታወቂያ ነው ወገኖቼ። ብቻ አይደለም እግዚአብሔር ጠይቀነው ሲያደርግልን እግዚአብሔር ቅርቤ ነው ለማለት እኮ የተመቸ ነው። እኛ አልኩት አየኝ፣ ስማኝ አልኩት ሰማኝ፣ ድረስልኝ አልኩት ደረሰልኝ። እግዚአብሔር እኮ ቅርቤ ነው ምንለው እኮ በጸሎት ጠይቀነው ደግሞም አነጋግረነው ደግሞም ለምነነው እኮ ሲያደርግልን እግዚአብሔር አምላካችን ቅርቤ ነው ለማለት እኮ የሚመቸው ለዚህ ነው ወገኖቼ። እኛ እኮ አያችሁ የእግዚአብሔር ምልኡነት የኛ ጉድለት፣ የእግዚአብሔር ፈጣሪነት የኛ ፍጡርነት የሚረጋገጠው የጎደለብንን ነገር በጸሎት ስንጠይቀው አይደለ? አያችሁ ፈጣሪነት በፍጡርነት ጌትነት በባህርነት የሚጠየቀው አንዱ መገለጫው ጸሎት እኮ ነው ኦርቶዶክሳውያን። ለዚህ ነው ፈጣሪነቱን እየመሰከርን ነው፣ ጌትነቱን እያወጅን ነው። ስትጸልዩ አምላኬ ነህ፣ ጌታዬ ነህ፣ አባቴ ነህ እያለው መሆኑን አትረዱም ኦርቶዶክሳውያን? ምናልባት በመከራዎች ውስጥ ያለን፣ ምናልባት በፈተናዎች ውስጥ የምንመላለስ ኦርቶዶክሳውያን በመከራ ውስጥ የተጣልን እንኳን ብንሆን እግዚአብሔር በጸሎት ውስጥ እንደሚያሳርፋችሁ ታውቃላችሁ። አዎ አረጋዊ መንፈሳዊ እንዲህ ይላል፣ ጸሎትን ለሚወዱ ሰዎች እግዚአብሔር ያድርባቸዋል ካለ በኋላ መከራ ከሚያመጣባቸው የልብንም ሐዘን ከሚያመጣባቸው ሰይጣን እግዚአብሔር ያሳርፋቸዋል ይላል። በመከራዎች ውስጥ ያላችሁ እናንተ ትጸልያላችሁ ነው? ታክቷችሁ ትታችኋል? እጆቻችሁን አጣጥፋችኋል ወይስ እጆቻችሁን መዘርጋት ጀምራችኋል? አዎ እንደ ሀገር በመከራ ውስጥ እየኖርን ነው። ብርቱ ጸሎት፣ ብርቱ ምህላ ግን አለን። ብዙ ወሬ እንዳለን እናውቃለን። ብዙ ጸሎት ግን እንደሌለን ይሰማናል። ስንት ጊዜ ደጅ ጠናችሁ? ስንት ዘመን ተንበረከካችሁ? ስንት ዘመን አለቀሳችሁ? ስንት ጊዜ እጃችሁ እግዚአብሔር ጋር ዘረጋችሁ? በሙሉ አባቶቻችንን ተመልከቷቸው። እድሜ ዘመናቸውን ሁሉ እኮ ይጸልዩ ነበር። ምን ያህሎቻችን በጸሎት ጸንተናል? ምን ያህሎቻችን መነጋገር ጀምረናል? ያለ ጸሎት ስለሆንን የሰይጣን ማራገጫ መጫወቻ እንደሆነ አይሰማችሁ? ብቻችንን እኮ ሆነናል። ተዋጊያችን ከኔና ከናንተ ጋር አይደለም፣ ብቻችንን ነን። ግን መከራ እንደበላን እናውቃለን። እንደተከለከልን እናጉረመርማለን። የተሰጠንን ለማመስገን አቅም አጥተናል። ግን ለዚህ ሁሉ ጉዳይ ጸሎት አስፈላጊያችን ይሆናል ወገኖቼ። አሁን ጸሎት ስላችሁ ኦርቶዶክሳውያን በጣም ረጅም ጸሎት፣ በጣም ብዙ ጸሎት ማለት ላይሆን ይችላል ወገኖቼ። ቢያንስ አንድ አቡነ ዘበሰማያት ማለት ያቅተናል። በማለዳ የሥራችሁ መጀመሪያ ብርሃኗ ስትፈነጥቅ የልባችሁ ብርሃን በጸሎት ይፈነጥቃል።
አትንበርከኩ። ቢያንስ እጆቻችሁን ዘርግታችሁ ትቆማላችሁ። ብዙ አታብዙ። ቢያንስ እንኳን ጸሎት ትጸልያላችሁ። አቡነ ዘበሰማያት ትደግማላችሁ። ምን አይነት ረድኤተ እግዚአብሔር መንፈስ እግዚአብሔር ርቆን ይሆን ይሄን እንኳን መጸለይ ያቃተ? በምሽት ክፍለ ጊዜዎቻችን ጥቂት እንኳን እግዚአብሔርን ማሰቢያ ጊዜዎች አሉን የምትንበረከኩበት። በጣም ስለምንበላ ይሆን የምሽት ጸሎት የከበደን? ብዙ የቲቪ ቻናሎቻችን ስለምንቀያየር የሰማይ ኔትወርካችንንና ቻናላችንን ዘግተነው ይሆን? ኦርቶዶክሳውያን እስኪ ወደ ልባችን እንመለስ። አንድ አቡነ ዘበሰማያት በሰላመ ቅዱስ ገብርኤል ማለት ያቅተናል። ትንሽ ደቂቃ ቴሌቪዥናችንን መዝጋት ያቅተናል። ትንሽ ደቂቃ ቤቱን ጸጥ ማሰኘት ይሳነናል። ትንሽ ደቂቃ ወደ ልባችን ተመልሰን ህሊናችንን ወደ ሰማይ መዘርጋት ያቅተናል። ትንሽ ደቂቃ እግዚአብሔር ብዙ እኮ አልፈለገም። አቡነ ዘበሰማያት ብቻ። ያን አባት አልሰማችሁ? በረሃ የሚኖር አባት ነው። ሁሉ ጊዜ ጸሎቱ አሉ አቡነ ዘበሰማያት። ያውም እኮ ዘልቆት አይሄድም። አባታችን ሆይ አባታችን ሆይ አባታችን ሆይ ብቻ ነው የሚለው። ከብዙ ዘመን በኋላ እግዚአብሔር መልአኩን ላከናሉ። ኧረ ስምህ ይቀደስ በለኝ ብሎ ያከበታሉ። እሱ ምን ላይ ፖስት ተደርጓል? አቡነ ዘበሰማያት ላይ ቆሟል። ምን ላይ ቆማችኋል እናንተ? ወሬ ላይ ምንም የማትፈጥሩትና የማትለውጡት ፖለቲካ ላይ ምንም እዚህ ፈቅ የማታደርጉት የዓለም ኢኮኖሚና ርዕዮት ላይ በአንድ ነገር ፈቅ ማድረግ ትችላላችሁ። በአንዲት አቡነ ዘበሰማያት ብቻ። እሱን ትተነዋል። ኦርቶዶክሳውያን እግዚአብሔር የሚፈልገው ተከታታይነት ያለው የማይቋረጥ ጸሎት እንዲሆን ነው። ወገኖቼ ስትጀምሩ ደካማ ጸሎት ሊሆን ይችላል። ስትጀምሩ የረከሰች ጸሎት ሊሆን ይችላል። ስትጀምሩ ማትሰሙ ሊመስላችሁ ይችላል። ግድ የለም ግድ የለም። የረከሰ ጸሎት በመጸለይ ነው ወደ ንጹህ ጸሎት የሚደረሰው። ኦርቶዶክሳውያን መታመምህን ላለመጸለይ ምክንያት አታድርግ፣ ይልቁንም ይላል ለህመምህ መድኃኒት የሚሆንህ ጸሎትህ ነው ይላል። ወድቀህ ብትሆን ጸልየው። መታመማችሁን ምክንያት አድርጋችሁ ጸሎቴ ደካማና የረከሰች ናት ብላችሁ ላለመነጋገር ከእግዚአብሔር እንዳትርቁ ጸልዩ ጸልዩ። ምንም እንኳን ከምትፈልጉት የህይወት ደረጃ ንጹህ ህይወት ደረጃ ንጹህ ጸሎት ደረጃ ባትደርሱ ጸሎትን ግን አታቆሙ። ስታቆሙ ትሞታላችሁ። ስታበቁ ይበቃል። በአንድ ጊዜ ለምን አልተሰማሁም አትበሉ። ይሄ ትዕቢት ነው ወገኖች። እግዚአብሔር እኔ በሚፈቅደው ቀን ለምን አልመለሰልኝም አትበሉ። ይሄ ኩራት ነው ወገኖቼ። መልስ እስክታገኙ ድረስ አልለቅህም ማለት ነው። እውነተኛ ያንን ቅዱስ ያዕቆብን ሕይወት አላያችሁ? እስክትባረከኝ አልለቅህም፣ እስክትመልስልኝ አልለቅህም፣ እስክትደርስልኝ አልለቅህም፣ ከዚህ ማጥ እስክታወጣኝ ድረስ አልለቅህም፣ አለሁልህ እስክትለኝና እስክታቆመኝ ድረስ አልለቅህም። ካልባረከኝ አልለቅህም ማለት እኮ ነው። አትልቀቁት። ይቆየ የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን በረከት ረድኤት አይለየን። ሰምተን ለመጠቀም እግዚአብሔር ይርዳን። አሜን።